አንድ ዩቲዩብ ክሬተር ወይም ደግሞ ዩቲዩብ የከፈተ ሰው በመጀመሪያ ማድረግ ያለበት ኮንተንት መምረጥ አለበት። ያ ምንድን ነው? የሚሰራውን የሚያስቀጥልበትን እስከሰራው በኋላ ቪዲዮ ሲሰራ ያንን ኮንተንት በራሱ ወዶት ፍላጎት ኖሮት እዛ ደግሞ ለቀጣይ ደግሞ ሊሰራበት የሚችል ኮንተንት ክሬት ማድረግ አለበት። ያ ኮንተንት ምንድነው? የተለያዩ ኮንተንት አለ። ስለ ፉትቦል ሊሆን ይችላል፣ ስለ ቤተክርስቲያን ሊሆን ይችላል፣ ስለ ሃይማኖት ሊሆን ይችላል፣ ስለ ፈኒ ነገሮች ሊሆን ይችላል፣ ስለ ኮሜዲ ሊሆን ይችላል። በተለያየ መንገድ ስለ መኪና ሊሆን ይችላል፣ ስለ ሌክቸሪ ነገሮች፣ ስለ ዋጋ ሊሆን ይችላል፣ ኤሌክትሮኒክስ፣ ስለ ስፍራ ሊሆን ይችላል፣ ስለ ቦታዎች የተለያየ ቦታዎች ምናምን ማስጎብኘት ሊሆን ይችላል። የተለያዩ ሀገሮች ትልቅ ዩቲዩበሮች ምናምን የራሳቸው ኮንተንት ክሬቲቪቲ ያላቸው መጀመሪያ ኮንተንታቸው ይመርጣሉ። እነሱም ናቸው። አይታችሁ ከሆነ ትልቅ ዩቲዩበሮች አሉ። አሁን እንደ የወይኗ ልጅ አሁን የተለያየ ሀገሮች እየሄደ ሀገሮችን ያስጎበኛል። የተለያዩ ቦታዎች ምናምን ያ ምንድነው የራሱ እንትን ነው በቃ። እነ ዶንኪ ዩቲዩብ ደግሞ አለ። ዶንኪ ዩቲዩብ ሰው በመጋበዝ ሊሆን ይችላል፣ በተለያዩ ስልጠና በመስጠት ምናምን ይታወቃል። አሉ በጣም ጎበዝ ልጆች ሌሎችም አሉ። በራሳቸው ክሬቲቪቲ የራሳቸው ኮንተንት ያላቸው የራሳቸው ዩቲዩባቸው በቃ ሲሚላር በሆነ መንገድ እስከ መጨረሻ የሚያስኬዳቸው መጀመሪያ ምንድነው አይዲያ ሊኖር ይገባል ነው። ዩቲዩብ ስትከፍት መጀመሪያ ክሬቲቪቲ ኮንተንት ሊኖርህ ይገባል። ክሬቲቪቲ ኮንተንት ከሌለ ቀጣይ የሆነ ቪዲዮ ትሰራለህ፣ የሆነ ቪዲዮ ትለቃለህ፣ ሳትወደው ደግሞ ሳትመርጥ አንድ አይነት የሆነ ነገር ምናምን ኢንፎርሜሽን ኖሮ ስለዛ ምናምን እንትን አድርገህ አፕዴት እያደረግ ስለ ትምህርት ሊሆን ይችላል፣ ትምህርት ስለመስጠት አሁን ለምሳሌ የተለያየ አስተማሪዎች ሊሆን ይችላሉ፣ ስለ የተለያየ ምናምን መስሪያ ቤት ሊሆን ይችላል፣ ስለ ፋይናንስ ሊሆን ይችላል፣ ስለ ትምህርት ቤት ፊዚክስ ነው፣ ኬሚስትሪ ነው፣ ሂሳብ ሊሆን ይችላል። የተለያየ ኢትዮ ቴሌኮም የሚሰሩ ሰራተኞች ደግሞ ስለ ኢትዮ ቴሌኮም ሊሆን ይችላል፣ ስለ ዲጂታል ማርኬቲንግ ሊሆን ይችላል። የተለያየ መንገድ ብቻ ያንን ማስቀጠል አለብህ። የተለያየ አዲስ ነገሮች በመጣ ቁጥር አፕዴት እያደረግህ ምናምን የምትቀጥልበት ምንድነው ያን ክሬት ያደረግከው ኮንተንት እስከ መጨረሻ ያስቀጥልሃል ወይ ነው። እስከ መጨረሻ ሀሳቦችን እየሰበሰብክ ድጋሜ ደግሞ ሌሎች ሰዎች በሚወዱት በአቀራረብህ ራሱ በጣም ውድ በሆነ ሰዎችን ወደውልህ እስከ መጨረሻ ሲከታተሉ አሁን ምንድነው ብዙ ጊዜ እንዳልኳችሁ 1000 ሰብስክራይበር ለማግኘት በጣም ቀላል ነው። ያው በእርግጥ 1000 ሰብስክራይበር ለማግኘት በጣም ቀላል ነው ስላችሁ ዩቲዩበር ለመሆን ቀላል ነው ማለት አይደለም። እኔ ብዙ አመት ፈጅቶብኛል። ብዙ ጊዜ ባን ሆኖብኝ እንደ አዲስ ሌላ አካውንት የከፈትኩበት ጊዜ አለ። ግን ምንድነው ሁልጊዜ የሆነ ነገር ስንጀምር በቀላሉ መሞከር አለብን። መሞከር ብቻ አይደለም፣ ያንን ዋጋ መክፈል አለብን። ለዛም ይሆን ጥረት ደግሞ ማድረግ አለብን። ጥረት አይደለ አንድ ነገር ስንጀምረው በዛው ልክ ደግሞ የጀመርነውን ለማሳካት የሆነ ነገር በየቀኑ ጥረት ማድረግ አለብን። ምንድነው 1000 ሰብስክራይበር ለማግኘት በጣም ቀላል ነው። አሁን ለምሳሌ እኔ ምንድነው ያደረኩኝ በእኔ በቀላሉ ሁለተኛም የመጀመሪያም ዩቲዩብ እንትን ሳረግ ምንድነው ያደረኩኝ የማውቃቸው ሰዎች 50 ሊሆን ይችላሉ፣ 60 ሊሆኑ ይችላሉ። በተለያየ መንገድ ምናምን ቴሌግራም ላይ ሊሆን ይችላል፣ ፌስቡክ ላይ፣ መሰንጀር ላይ ሊሆን ይችላል፣ ኢሞ ላይ ሊሆን ይችላል፣ ዋትስአፕ ላይ ሊሆን ይችላል። በተለያየ መንገድ ለምታውቋቸው ሰዎች እነሱ አይጨክኑ እና ለነሱ መላክ መጀመሪያ እነሱም ሰብስክራይብ እንዲያደርጉላችሁ ምናምን መላክ እነሱም ደግሞ ሌሎች ሰዎች ሼር እንዲያደርጉላችሁ የሚያውቋችሁ ሰው ነው። የእናንተን ስኬት ምናምን የሚጠላ ሰው የለም። ስለዚህ ጓደኛ ነው፣ አንተንም ሼር ያደርግልሃል ለሌሎች ሰዎችም። ሌላ ምንድነው በተለያየ ትልልቅ ሚዲያዎች ያሏቸው እንትኖች አሉ። ሲለቀቅ ያንን በጣም ብዙ ቪው ያለው ብቻ ሳይሆን ብዙ ላይክ ያለው ከዛ ከስር ኮመንት ላይ ስታስቀምጥ የራስህን ደግሞ የራሳችንን ሊንክ ማስቀመጥ የዩቲዩብ ሊንካችን እዛው ኮመንት ላይ ማስቀመጥ። ሰው ምንድነው ብሎ ሲከፍተው ምናምን የሆነ በዛው ነው የሚያሳይ። ሌላ ምንድነው ሾርት ቪዲዮዎች
በየቀኑ የሆነ ሰዎችን በቃ ሊያዩዋቸው ይችላሉ የምትሏቸው ነገር በጣም ፈኒ የሆኑ ነገሮች፣ የሚያጓጉ ነገሮች፣ የሚያስቁ ነገሮች ሊሆኑ ይችላሉ። የማይደብሩ ብቻ የማይሰለችው ከ40 እስከ 60 ሰከንድ ባለው የሚሆኑ ቪዲዮዎች፣ ሾርት ቪዲዮዎች ደግሞ መልቀቅ። ያን ሾርት ቪዲዮ ምንድን ነው ብዙ ጊዜ ሰው አይሰለቸውም እና ያንን ብዙ እንትን አንጻር ብዙ ሰብስክራይብ ሊሰበስብላችሁ ይችላል። አሁን ብዙ ጊዜ ሰው እንዲያውም ሾርት ቪዲዮ ላይ በጣም ብዙ ሰው ብዙ ውጤታማ ይሆናል። ሰብስክራይበር ብዙ ሰው ሰብስክራይብ ሊያደርጋችሁ ይችላል። ሾርት ቪዲዮዎች ላይ ስትለቁ አሁን በጣም ብዙ ነገሮች አሉ። ሾርት ቪዲዮዎች ሲባል ፈኒ ነገሮች አሉ። ልክ ቲክቶክ ላይ እንደሚለቀቁ አጭር ቪዲዮ ነው፣ ግን በጣም ሰው የሚመስጥ ሊሆን ይችላል። ህዝብን በቃ አጭር መልእክት የሚያስተላልፍ ሊሆን ይችላል። ስለ መዝሙር ሊሆን ይችላል። ሃይማኖታዊ የሆነ ነገር ሊሆን ይችላል። ብቻ ያችን ይዘት ምናምን ሰውን በዛ በሾርት ቪዲዮ ራሱ ብዙ ሰብስክራይብ ልታገኙ ይችላላችሁ። ምንድነው ሰብስክራይብ በጣም ብዙ ትቸገራላችሁ ብዬ አላስብም። ምንድነው በጣም ሞኔታይዝ እንዲሆን ዩቲዩባችሁ ሞኔታይዝ እንዲሆን በጣም የሚቸግራችሁ ምንድነው? እኔም ያስለፋኝ በጣም ያስለፋኝ ምንድነው እቺ 4000 4000 ሃወርስ የሚለው እሱ በጣም ያስለፋችሁ ይችላል። ምንድነው በጣም ረጅም ቪዲዮ አፕሎድ ማድረግ አለባችሁ። ያ ረጅም ቪዲዮ አፕሎድ ያደረጋችሁ ደግሞ ሰው ሊያይላችሁ ይገባል። ሰው ካላየው እንግዲህ ሰው ካላየላችሁ ምንድነው ያንን 4000 ሃወርስ ቪው ላታገኙ ነው ማለት ነው። ያን ደግሞ ምንድነው በ90 ቀኖች ነው የሚለው። በ90 ቀኖች ያንን ሳክሰስ ለማድረግ ምንድነው ሰው እንዲያይላችሁ ምንድነው እንደኔ በጣም የሚሻለው እንደ አማራጭ የሚሻለው ምንድነው 4000 ሃወርስ ቪው ለማግኘት ረጅም ቪዲዮ ሳይሆን ቢያንስ እስከ 10 ደቂቃ ቢያንስ በየቀኑ በጣም ጥርት ባለ ኳሊቲ ባለው ሰው ምናምን የሆነ ኮንተንቱን እንኳን ባይወዱ የሆነ ጥርት ያለ ነገር ሲሆን፣ ካሜራው ጽድት ያለ በካሜራ የተቀረጸ ነገር ሲሆን፣ አሁን ለምሳሌ በካሜራ በ70 ሊሆን ይችላል፣ በካነን 70 በካነን አር ሊሆን ይችላል፣ በሶኒ አሁን ምርጥ ናቸው፣ ለቪዲዮ በጣም ምርጥ ናቸው ይባላል። በዛ በኒከን በካሜራዎች የተቀረጸ ዲኤስኤልአር ቢሆን ይመረጣል። ለምን? በጣም ብዙ ሰው ኳሊቲ ያለው ነገር ማየት ስለሚፈልግ። ሁለተኛ ምንድነው የሆነ በቃ ሰው ይዘት ያለው አሁን ለምሳሌ ምንድነው እዛ ቪዲዮ ላይ እንዴት ነው ማቆየት የምትችሉት? ሰው በነገራችን ላይ አንድ ሰው ከኔ ጀምሮ እናንተም ልትሆን ትችላላችሁ። ያንን ሰው እንዴት ነው እዛ ቪዲዮ ላይ ልታቆዩት የምትችሉት ነገር ልትሰለቸው ትችላለህ። ስለዚህ እንዳይሰለቸው እንዴት ነው ልታቆዩ የምትችሉት? ቶሎ ሀሳቦችን መናገር፣ ቶሎ ሀሳቦችን ማመንጨት፣ ይሄ ተስማሚ የሆነ ሰውን የሚስማማ ሀሳቦችን በቃላት አመራረጥ ሊሆን ይችላል። ይሄ ወርድስ ኦፍ እንትን የምንላቸው አለ። ሰዎችን ስናስረዳ በቀላል መንገድ ሊሆን ይችላል። ሲገባቸው በዛው ልክ እንዲረዱ ምንድነው መልእክት የሚያገኙበት ሊሆን ይችላል። መልእክት የሚያጓጓ ነገር ምናምን ከዚህ በኋላ ምን ሊለኝ ነው፣ ከዚህ እየቀጠለ ምናምን ምን ሊለኝ ነው ምናምን ብላችሁ የምትጠብቁት ሊሆን ይችላል። ምንድነው አንድ ነገር ስትነግሩት ስቴፕ ባይ ስቴፕ መሆን አለበት። ስቴፕ ባይ ስቴፕ ልክ እኔ እንዳልኳቸው አሁን ለምሳሌ አንድ ሰው ዩቲዩብ ከከፈተ በኋላ ዩቲዩብ ከፍቷል። ዩቲዩብ የከፈተበት አላማ አለ። አንድ ሰው ተስፋ መስጠት አለባችሁ። አሁን ለምሳሌ እኔ ዩቲዩብ ስከፍት ምንድን ነው የምጠቀመው? ከዛ በኋላ የሆነ ነገር ማየት አለበት ከኔ። ይሄ ሰውዬ የሆነ ነገር እየተጠቀመ ነው፣ ይሄን ያክል በትርፍ ጊዜው ይሄን ያክል ብር ኮሌክት ማድረግ ችለዋል። ስለዚህ እኔም ለምን ከሱ በምን አንሳለሁ ብሎ ተሰምቶት ወደዛ መምጣት አለበት ነው። ገብቷችኋል አይደለም? እዛ አንጻር ነው ብዙ ጊዜ ምንድነው እና ደፍራችሁ ጀምሩት። ዩቲዩብ 1000 ሰብስክራይበር እና 4000 ሃወርስ ቪው ነው
ሞኒታይዝ እንዲሆንላችሁ ክፍያ እንዲጀምር የሚያስፈልገው። ከዛ በኋላ ምንድነው እንዳልኳችሁ ኮንተንታችሁ ላይ ተጨንቃችሁ ተጠባችሁ በጣም ልትሰርቡት ይገባል። ኮንተንታችሁ ላይ ለምን ቀጣይ ያንን ሚዲያችሁ ያንን ዩቲዩብ ቻነላችሁ መቀጠል የሚችለው ህልውናው እዛ ላይ ነው ያለው። ሰው ምንድነው የሚፈልገው? ሰው ኳስ ነው በአብዛኛው ጊዜ የሚከታተለው፣ ስለ ኳስ ትንተና ነው፣ ኳስን ስለማየት ነው፣ ስለ ሃይማኖት ነው፣ ወቅታዊ የሆነ ነገር ዜናዎች፣ ሰበር ዜና ምናምን ብላችሁ የምታቀርቡት በየቀኑ መረጃ የምታስተላልፉት፣ ወይስ ለሰው ልጅ መልእክት ማስተላለፍ፣ ወይስ ስለ ቴሌ መረጃዎችን ማስተላለፍ ነው? ያንን ሰው በየጊዜው አፕዴት እያደረገ በየጊዜው ሰርች እያደረገ ራሱ እንዲያገኛችሁ። ያው ምንድነው ቪዲዮ ብዙ ጊዜ ሲለቀቅ በሁለት መንገድ ነው የሚለቀቅ። አንደኛ አንዳንድ ቪዲዮዎች አሉ አፕሎድ ከሆኑ በኋላ ከብዙ ዓመታት በኋላ ራሱ ሰው ሰርች እያደረገ ምናምን ሲፈልጋቸው በጣም ተፈላጊ የሆኑ ቪዲዮዎች አሉ። እነዛ አፕሎድ ከሆኑ በኋላ ራሱ ከ5 ዓመት ከ10 ዓመት ራሱ ሰርች እያደረገ ብዙ ቪው የሚያገኝበት አለ። አንዳንድ ደግሞ ምንድነው ወቅታዊ የሆነ ነገር ሲዝን ወቅታዊ የሆነ ነገሮች ያስተላለፍ ነው ሰውን